ዓለም ላይ ታሪክ እየተሰራ ነው። አው ጉድ የሚያስብል ታሪክ ለዛው። አሁን የማጫውታችሁ እጅግ አይሆንም የተባለ ግን የሆነ ክስተት ነው። እጄን አፌ ላይ አድርጌ ኤአይ ባለስልጣን ሆኖ ተሹሟል። አው የኤአይ ሚኒስቴር በአልቤኒያ ውስጥ ተሹሟል። Albania's Prime Minister Edi Rama has announced that the country's AI-generated minister Dela is ጠቅላይ ሚኒስትራቸው እንደገለጹት የአርቲፊሻል ኢንተለጀንስ ሚኒስቴራቸው 83 ልጆችን አርግዛለች። She is expecting 83 kids. በባልካን ልብ ውስጥ በግዙፍ ተራሮችና በአስቸጋሪ የፖለቲካ ታሪክ መካከል አንድ አብዮታዊ ሐሳብ ተወለደ። አልቤኒያ ትንሽ ግን ኩሩ ሀገር ትልቅ ዝላይን ወስዳለች። ሌላ ሰማይ ጠቀስ ፎቅ በመገንባት ሳይሆን ሰው ሰራሽ አስተውሎትን ወይም ኤአይ በሚኒስቴርነት በመሾም as the world's first AI minister representing Albania. ስለዚህ አሁን ላይ አልቤኒያን ከሚያስተዳድራቸው የመንግስት አካላት ውስጥ አርቲፊሻል ኢንተለጀንስ አንዱ ነው። በሌላው ሀገራት ላይ አርቲፊሻል ኢንተለጀንስን ተጠቅሞ በርካታ ስራዎችን ሲሰሩ ተመልክተናል። ነገር ግን በዓለም ለመጀመሪያ ጊዜ በአመራርነት ተሹሞ አገርን ሲያስተዳድር ትልቅ ታሪክ ነው። ይሄ ነገር ትልቅ ተጠያቂነትን ያመጣል፣ በሰዎች ዘንድ ፍርሃትንም ይለቃል። በደንብ እንመልከተው። ስሟ ዲላ ይባላል። በአልቤኒያኛ ፀሐይ ማለት ነው። እሷም ዓለም ካያቸው ከማንኛውም የመንግስት ባለስልጣናት ፈጽሞ የተለየች ናት። ዛሬ ዲላ እንዴት እንደተነሳች ለአልቤኒያና ለዲሞክራሲ ምን ትርጉም እንዳላት እና በኤአይ የሚመራ መንግስት አስገራሚ ራዕይን እንመለከታለን። ይሄ ራዕይ በአንድ በኩል እጅግ ተስፋ ሰጪ፣ በሌላ በኩል ደግሞ በጣም አሳሳቢ ነው። አንድ ኤአይ እንዴት ሚኒስቴር ሊሆን እንደሚችል ለመረዳት መጀመሪያ አልቤኒያን መረዳት አለብን። ታሪኳን፣ ትግሏን እናም ከሙስና ጋር ያላትን የማያቋርጥ ፍልሚያ። ታዲያ ይሄ ለአፍሪካ፣ ለኢትዮጵያ፣ ለዓለም የሚያስተላልፈው ምን መልእክት አለ የሚለውን ከዚህ እንወስዳለን። የአልቤኒያ ታሪክ በግዛቶች እና በመገለል የተሞላ ነው። ለዘመናት በኦቶማን ግዛት ስር ከዚያም በኤንቨር ሆጃ ስር የነበረው ጨካኝ የኮሚኒስት ስርዓት ሆጃ ሀገሪቱን ከመላው ዓለም በሚባል ደረጃ አግልሏት ነበር። በ1990ዎቹ መጀመሪያ ላይ ስርዓቱ ሲፈርስ አልቤኒያ ወደ ትርምስ ገባች። ደካማ ተቋማት፣ ስለ ዲሞክራሲና ስር የሰደደ ሙስና መገለጫዎቿ ነበሩ። ከ10 ዓመታት በኋላ ሀገሪቱ ራሷን ስትገነባ ከባድ የዘመናዊነት ጉዞ ጀምራለች። በተለይም በአውሮፓ ህብረት ለመግባት በምታደርገው ትግሎች ውስጥ ከመስፈርቶቹ ጋር ለመጣጣም ስትል ግን አንድ ችግር እንደ እግር እሳት ሆኖ ቀጠለ። የመንግስት ግዢ ወይም ፐብሊክ ፕሮኪውርመንት የሚባለው የመንግስት ጨረታዎች ለመሰረተ ልማት፣ ለህንፃዎች፣ ለአገልግሎቶች የሚሰጡ የመንግስት ኮንትራቶች ለሙስና መፈልፈያ ሆኑ። ተጽዕኖ ፈጣሪ ኩባንያዎች፣ ፖለቲካዊ ወገንተኝነት፣ ግልጽነት የጎደላቸው ስምምነቶች ለአመታት ይሄ በመንግስት ላይ ያለውን እምነት ሲሸረሽር ቆይቶ አሁን ለአራተኛ ጊዜ በስልጣን ላይ ያሉት ጠቅላይ ሚኒስትር ኤዲ ራማ በተደጋጋሚ ሪፎርም ለማድረግ ቃል ገብተዋል። ነገር ግን ቃላት ብቻ በቂ አልነበሩ። የማጭበርበርና የጉቦ ቅርስ አሁንም ነበር። በተመሳሳይ ጊዜ በአልቤኒያ በዲጂታል ትራንስፎርሜሽን ላይ ትልቅ ኢንቨስት እያደረገች ነው። ትልቅ ኢንቨስትመንትን እያደረገች ነው። ብሔራዊ የመረጃ ማህበረሰብ ኤጀንሲ ወይም AKSHI ማዕከላዊ ተዋናይ ሆነ። አልቤኒያ የተባለው የመስመር ላይ የመንግስት አገልግሎት መድረክን ገፋበት። ስለዚህ አልቤኒያን ወደ ዲጂታል ዓለሙ በማምጣት እነዚህን ተግዳሮቶች ለማለፍ ትላልቅ ሙከራዎች እያደረጉ ነው። ይሄ መድረክ ቢሮክራሲን ዲጂታል አደረገው። ዜጎች ሰነዶችን መጠየቅ፣ ለፈቃድ ማመልከት እንዲሁም የህዝብ አገልግሎቶችን ማግኘት ቻሉ። ይሄም እንግዲህ በአካል መገኘትና አላስፈላጊ ደላሎችን ቀነሰ። አሁን ነው ወደ ዲላ የምንመጣው። የኤአይ ሚኒስቴሯ የዲላ ልደት ወይም ከዲጂታል ረዳትነት ወደ ሚኒስቴር እንዴት እንደመጣች እዚህ ጋር ነው ዲላ መድረክ ላይ የወጣችው። በሆስፒታል ሳይሆን በላቦራቶሪ ውስጥ በኮድ የተፈጠረች ታሪኳ በትህትና ይጀምራል። ከዚያም በድንገት ወደ ዓለም ታሪክ ይፈነዳል። ጃንዋሪ 19 2025 AKSHI ዲላን በአልቤኒያ መድረክ ላይ እንደ ቨርቹዋል ረዳቱ ወይም ቨርቹዋል አሲስታንት አስተዋወቃት። ዜጎችን በዲጂታል ፎርሞች መምራት፣ የህዝብ አገልግሎቶችን ማሳየት፣ የኤሌክትሮኒክስ ሰነዶችን መስጠትና ለድምጽ ትዕዛዞች ምላሽን መስጠት
መስጠት ነበር ስራዋ። በ2025 አጋማሽ 10 ሺዎች የሚቆጠሩ ሰነዶችን አዘጋጅታ ወደ 1000 የሚጠጉ አገልግሎቶችን ሰጥታለች። የእሷ አምሳያ ወይም አቫታር በባህላዊ የአልቤኒያ ልብስ የለበሰች ሴት ተደርጋ ተዘጋጀች። በቅርስ እንዲሁም በከፍተኛ ቴክኖሎጂ መካከል ያለ ምሳሌያዊ ድልድይ ነበረ። በሴፕቴምበር 12 2025 ግን ጠቅላይ ሚኒስትር ኤዲ ራማ ባልተጠበቀ እንዲሁም ደፋር በሆነ መግለጫ ዲላን የሚኒስተሮች ካቢኔ አባል አድርገው የሰው ሰራሽ አስተውሎት ሚኒስቴር ወይም ሚኒስቴር ኦፍ ስቴት ፎር አርቲፊሻል ኢንተለጀንስ ብለው ሾሟት። ይሄ ለዓለም ትልቅ መነጋገሪያ ክስተት ነበር። ኤአይን ወይም አርቲፊሻል ኢንተለጀንስን እንደ መጠቀሚያ ቱል ሳይሆን እንደ አመራር ሲሆን በጣም አስደንጋጭ ክስተት ነበር። የተሰጣት ኃላፊነት የመንግስት ግዢ፣ ያ በሙስና ከሁሉም በላይ የተተበተበው ዘርፍ አሁን ለአንድ ኤአይ ተሰጠ። ራማ ሹመቷን እንደ ትልቅ ምልክት አድርገው አቀረቡት። በአካል የሌለች ነገር ግን በሰው ሰራሽ አስተውሎት የተፈጠረች የመጀመሪያዋ የካቢኔ አባል ሲሉ ገለጿት። በቴክኒክ ዲላ የተሰራችው በኤኬኤስኤችአይ እና በማይክሮሶፍት ትብብር ነው። በአዡር ክላውድ ላይ የምትሰራ ሲሆን በግዙፍ የቋንቋ ሞዴሎች ወይም ደግሞ ላርጅ ላንጉዌጅ ሞዴልስ ነው የምትተገበረው። ሞዴሏ የጨረታ ሰነዶችን ለመተንተን፣ የብቃት መስፈርቶችን ለማረጋገጥ እና ዋጋዎችን ለመገምገም የተነደፈች ነች። ይሄ ሁሉ የምታደርገው በዴታ ላይ በተመሰረተ ተጨባጭነት ወይም ኦብጀክቲቪቲ ላይ ተመስርታ ነው። ቀስ በቀስ ሚኒስቴር መስሪያ ቤቶች የኮንትራት ውሳኔ ስልጣናቸውን ለሷ ያስረክባሉ። ይህም የሰዎችን በውሳኔ አሰጣጥ ላይ ያላቸውን ሚና በእጅጉ ይቀንሳል። እጅግ አስገራሚ ክስተት ነበረ። ታዲያም የአልቤኒያ ህዝብ በእጅጉ ተገርሞ የምትሰራቸውን ስራዎች ተመልክቶ ለሀገራቸው እድገት ከሙስና ነፃ በሆነ መልኩ ትልቅ መፍትሄ እንደሆነ ተረድቶ ነበር። አሁን ስለ 83ቱ ልጆች እንመልከት። በዚህ ታሪክ ውስጥ በጣም ትኩረትን ከሚስቡ እንዲሁም አወዛጋቢ ከሆኑ ክፍሎች አንዱ የጠቅላይ ሚኒስቴር ራማ ዘይቤ ወይም ሜታፎር ነው። ምን አለ? ዲላ ነፍሰ ጡር ነች፣ 83 ልጆችም አሏት አለ። ግን ይሄ በእውነቱ ምን ማለት ነው? የተለያዩ ጋዜጣዎች ዲላ ነፍሰ ጡር ነች የኤአይ ሚኒስቴሯ ሲሉ ዘግበዋል። Albania's Prime Minister Edi Rama has announced that በጣም ብዙ ሰዎች ተወዛገቡ። እንዴት ነው ነፍሰ ጡር የሚሆነው? ለዛውም 83 ልጅ፣ የማይጨበጥ የማይታይ ኮድ። ነገር ግን ይሄ ዘይቤ ነው ያ ሰዎችን ቀልብ ለመግዛት። እንዲህ ሲል ነበር ያበሰረው። በበርሊን በተካሄደ ፎረም ላይ ራማ ለመጀመሪያ ጊዜ ዲላ ነፍሰ ጡር ሆናለች፣ 83 ልጆችንም ይዛለች አሉ። ወዲያውኑ አብራሩ። እነዚህ ልጆች ባዮሎጂካዊ ልጆች ሳይሆኑ ለ83ቱ የሶሻሊስት ፓርቲ የፓርላማ አባላት ወይም ኤምፒዎች የተዘጋጁ ዲጂታል ረዳቶች ናቸው ሲሉ ተናገሩ። እነዚህ ረዳቶች በፓርላማ ስብሰባዎች ላይ ይሳተፋሉ፣ የሚሆነውን ይመዘግባሉ። እናም እናታቸው ዲላ ባላት ዕውቀት ላይ ተመስርተው የፓርላማ አባላቱን ይመክራሉ። በተለይም በአውሮፓ ህብረት ህግና በግዢ ዙሪያ ላይ እያንዳንዱ ረዳት ከዲላ ማዕከላዊ ስርዓቶች ጋር የተገናኘ ነው። ውጤታማ በሆነ መልኩ ልክ እንደ አንድ የንብ ቀፎ አስተውሎት ወይም ሃይቭ ኢንተለጀንስ አንጓዎች ወይም ኖዶች ናቸው። የፓርላማ አባላት ከስብሰባ ሲቀሩ ረዳቱ የክርክሩን ማጠቃለያ ይሰጣል። ስማቸው ሲነሳ ያሳውቃል። እንዲያውም የመልስ ምት ሐሳቦችን ይጠቁማል። ራማ አንድ ምሳሌ ሰጡ። አንድ የፓርላማ አባል ለቡና ቢወጣ ረዳቱ ምን እንደተባለ፣ ማን ስሙን እንዳነሳ፣ እንዴት ምላሽ መስጠት እንዳለበት ይነግረዋል። በፍጹም የማይረሳ ዲጂታል ረዳት ነው ሲል አስተዋውቋል። ይህ ስርዓት በ2026 መጨረሻ ሙሉ በሙሉ ስራ ይጀምራል ተብሏል። የእርግዝናው ዘይቤ ከማስታወቂያ ፍላጎት በላይ ነው። ጥልቅ የሆነ ምሳሌያዊ ትርጉም አለው። ዲላን እንደ እናት አዲስ ትውልድ የኤአይ ረዳቶች እንደምትወልድ ያሳያል። ግን ተቺዎች በጣም ያስጠነቅቃሉ። ይሄ የፒአር ትርኢት ወይም ስታንት ነው፣ በቃ ነገሮችን አጋኖ ለማውጣት። እነዚህ ረዳቶች ስልጣንን ከማከፋፈል ይልቅ የሚያማክሉ ቢሆኑስ? ይህች እናት የሚቆጣጠራትስ ማን ነው ሲሉ ጠይቀዋል። በህጋዊነት በኩልስ እነዚህ ኤአይ ረዳቶች ምን አይነት ደረጃ አላቸው? ኃላፊነት፣ ተጠያቂነት። እነዚህ ጥያቄዎች የአካዳሚክ ጉዳይ ብቻ አይደሉም። ያ ማለት እውቀት ስላለ ብቻ ሀገር አይመራም። ፖለቲካ ከእውቀትም በላይ ነው። የሰው ልጅ ያስፈልገዋል ሲሉ ተናግረዋል። አሁን ደግሞ የዲላን ራዕይ፣ ስልጣን እንዲሁም የመጀመሪያ ንግግር እንመልከት። በፓርላማ ፊት በመጀመሪያ ስትቀርብ ዲላ ፖሊሲዎችን ብቻ አልተናገረችም፣ ለህልውናዋ ፍልስፍናዊ መከራከሪያ አቀረበች። በሴፕቴምበር 2025 ዲላ በትልልቅ ስክሪኖች አማካኝነት ለአልቤኒያ ፓርላማ ተናገረች። በባህላዊ የአልቤኒያ ልብስ የለበሰው አምሳያዋ በረጋ ስልጣንን ተናገረ። እኔ እዚህ የመጣሁት ሰዎችን ለመተካት ሳይሆን አቅማቸውን ለማሳደግ ነው አለች።
Eu prevete po për 972 ተልእኮዋ ስልጣን ማግኘት ሳይሆን የህዝብን ጥቅም ማገልገል መሆኑን ገለጸች። እንደ ተጠያቂነት፣ ግልጽነት ያሉ እሴቶችን በደንብ አጽንኦት ሰጠች። እንዲያውም የግል ምኞት የለኝም እስከ ማለትም ደረሰች። ሹመታ ወዲያውኑ ህገ መንግስታዊ ጥያቄዎችን አስነሳ። አንዳንድ የህግ ባለሙያዎች የአልቤኒያ ህገ መንግስት ሚኒስተሮች ሰው መሆን አለባቸው ይላል ብለው ይከራከራሉ። ይህንን አንቀጽ በኤአይ ላይ እንዴት ተግባራዊ ያደርጉታል የሚለው ሌላ ጥያቄ ነው። ተቃዋሚ የፓርላማ አባላት የዲላን ሚና የፖለቲካ ትርኢት ብለውታል። ህጋዊ መሰረትም ሆነ ተጠያቂነት እንደሌላት ይከራከራሉ። በሌላ በኩል የራማ መንግስት ይህንን እንደ የሪፎርም ቴክኖሎጂያዊ ምልክት እንጂ እንዲሁ ለእይታ የሚደረግ ነገር እንዳልሆነ ይሟገታል። በቴክኒካዊ አነጋገር የሰው የግዢ ባለሙያዎች አሁንም የሂደቱ አካል ናቸው። እንደ ሪፖርቶች ከሆነ ደግሞ የዲላ ምክረ ሀሳቦች በመጨረሻ ከመጽደቃቸው በፊት የሰው ፊርማ ያስፈልጋቸዋል። የእሷ ውሳኔዎች፣ ግብአቶች እንዲሁም ግምገማዎች ይመዘገባሉ። የኦዲት ክትትል እንዲሁም ተብራሪነት ወይም ኤክስፕሌናቢሊቲ እንዲኖር ጥረት ይደረጋል ተብሏል። ግን ተቺዎች አሁንም ያስጠነቅቃሉ። ጠንካራ የህግ ማዕቀፍ ከሌለ ነገሮች ቢበላሹ ተጠያቂው ማን ነው? ኤአይ ስርዓቱ፣ ያበለጸጉት ዴቨሎፐርስ ወይስ ሚኒስቴሩ ነው ሲሉ ይጠይቃሉ። በጣም በሚያስገርም ሁኔታ ስለዚህ ነገር ያላችሁን ሀሳብ አስተያየት አስቀምጡ። ታዲያ ከዚህ ክስተት በኋላ ሊሆኑ የሚችሉ ጥቅሞችና የለውጥ ኃይልን እንመልከት። አሁን ዲላ የምትሰራበትን ዓለም እንመልከት። መንግስት እንዴት እንደሚሰራ የምትቀይርበትን እውነተኛ አዎንታዊ እምቅ ችሎታዎቿ ምንድን ናቸው? አንደኛ፣ የጸረ ሙስና ኃይል የመንግስት ግዢ ሙስና የሚንሰረፋበት ነው። ወገንተኝነት፣ ጉቦ፣ የተጭበረበሩ ጨረታዎች። ዲላ የሰውን እድል ሙሉ በሙሉ ለማስወገድ ያለመች ናት። ኮንትራቶችን የምትሰጠው በግንኙነት ሳይሆን በዴታ ላይ ተመስርታ ነው። ያለፉ ዴታዎችን በመተንተን አደጋዎችን በመገምገም እንዲሁም የጨረታ ጥራትን በማወዳደር የሙስና ስምምነቶችን በእጅጉ ልትቀንስ ትችላለች። እንደ አልቤኒያ ባለ ሀገር ይሄ የህዝብን እምነት ሊመልስ ይችላል። በተለይ መንግስት በ2030 የአውሮፓ ህብረትን ለመቀላቀል በሚገፋበት ወቅት። ሁለተኛ፣ ቅልጥፍና እንዲሁም ስፋት። ኤአይ አይደክምም። ዲላ በቀን 24 ሰዓት ትሰራለች፣ በሳምንት 7 ቀን መስራት ትችላለች። የግዢ ሂደቶችን በማፋጠን የጨረታዎችን ብዛት ሲያድግ አብራ ማደግ ትችላለች። ይሄ ማለት ፈጣን የፕሮጀክት አፈጻጸም፣ የቀይ ቴፕ ወይም ሬድ ቴፕን መቀነስ እንዲሁም ቅስፈታዊ ክትትል ማለት ነው። ከ83 ረዳቶቿ ጋር በፓርላማ ውስጥ በመዋሃድ የግዢ ውሳኔዎችን ከህግ አውጪው ስራ ጋር ሊጣመሩ ይችላሉ። ይህም ስርዓቱን የበለጠ ብልህ እንዲሁም ፈጣን ምላሽ ሰጪ ያደርገዋል። ሶስተኛ፣ በዴታ ላይ የተመሰረተ ውሳኔ። እሷም ገምጋሚ ብቻ አይደለችም። ዲላ አደጋን ወይም ሪስክን መተንበይ ትችላለች። የትኞቹ ኩባንያዎች ቃላቸውን እንደሚጠብቁ መተንበይ እንዲሁም ጨረታዎች በብዙ መስፈርቶች ደረጃ መስጠት ትችላለች። አራተኛ፣ አስተዳደርን ዲሞክራሲያዊ ማድረግ። 83ቱ ኤአይ ረዳቶች የእውቀት ተደራሽነት ዲሞክራሲያዊ ሊያደርጉ ይችላሉ። የፓርላማ አባላት በሰው ረዳቶች ከመመካት ይልቅ ዝርዝር የማያመልጠው ክርክሮች የሚከታተል እንዲሁም የተቋማዊ ትውስታ ወይም ኢንስቲትዩሽናል ሜሞሪ ያለው የግል ኤአይ ረዳት ይኖራቸዋል። ይሄ ብዙም ያልታወቁ የፓርላማ አባላት የበለጠ ውጤታማ፣ መረጃ ያላቸው እንዲሁም ንቁ እንዲሆኑ ሊረዳቸው ይችላል። በረጅም ጊዜ ተመሳሳይ ስርዓቶች ከተተገበሩ ኤአይ ሚኒስቴሮች በጤና፣ በትምህርት፣ በመሰረተ ልማት ዘርፎች ልናይ እንችላለን። ይህም የዓለም አስተዳደርን ይቀይራል። ክፍል 7 አደጋዎች፣ የሥነ ምግባር ተግዳሮቶችና ስጋቶችን እንመልከት። አንድ አባባል አለ፣ ነገር ግን ከታላቅ ኃይል ጋር ታላቅ አደጋ ይመጣል። የዲላ መነሳት የሥነ ምግባር፣ የህግ እና የማህበራዊ ተግዳሮቶችን የፓንዶራ ሳጥን ወይም ፓንዶራ ቦክስ ይከፍታል። ተጠያቂነትና ኃላፊነት። ዲላ የተሳሳተ ውሳኔ ከወሰነች፣ ለምሳሌ ጨረታን በስህተት ከሰጠች ወይም አደጋን በተሳሳተ መንገድ ከገመገመች ተጠያቂው ማን ነው? ኤአይ ስርዓትን ማሰር አይቻል፣ ነገር ግን ሰዎች ሊጎዱ ይችላሉ። ይሄ የመጀመሪያው። የህግ ባለሙያዎች እንደሚሉት የይግባኝ ሂደት ወይም በግልጽ መቀመጥ አለበት። በውሳኔዎቿ ላይ ይግባኝ ማለት የሚችለው ማን ነው? የሰው ጣልቃ ገብነት አለ ወይ? ይሄ የመጀመሪያው። ሁለተኛ፣ አድሎ እንዲሁም የዴታ ማጭበርበር። እንግዲህ በጣም የሚያስገርም ነው። ኤአይ ጥሩ የሚሆነው ዴታው ጥሩ ሲሆን ብቻ ነው። ስለዚህ እሷ የሰለጠነችበት ዴታ አድሏዊ ከሆነ፣ ምናልባትም ባለፉት የሙስና ውሳኔዎች የተቃኘ ከሆነ እሷም ያንን አድሎ ልትደግመው ትችላለች እንጂ ልታጠፋው አትችልም። ከዚህም በላይ መጥፎ ተዋናዮች የዴታ ግብአቶችን ለማዛባት ወይም ለተወሰኑ ኩባንያዎች እንዲያደላ ለማድረግ ሊሞክሩ ይችላሉ። ውሳኔዎቿ እንደ ጥቁር ሳጥን ወይም ብላክ ቦክስ ሆነው እንዳይቀሩ ስጋቶች። ሶስተኛ፣ የሳይበር ደህንነት ስጋቶች። ዲላና 83 ረዳቶቿ ሚስጥራዊ የመንግስት መረጃዎችን ይይዛሉ። የጨረታ ሰነዶች፣ በጀቶች፣ ኮንትራቶች። አንድ የሳይበር ጥቃት ወይም ሃክ ከተፈጸመ አስከፊ ሊሆን ይችላል። ጥቃት ሊፈጽም የሚችልባቸው ሰዎች ወይም መንገዶች፣ አንድ ሰው ስርዓቱን በተሳሳተ ዴታ ቢመርዘው፣ ሐሰተኛ ጨረታዎችን ቢያስገባ ወይም ሞዴሎቿን ቢያዛባ፣ እነዚህ ፖሲቢሊቲዎች ናቸው። በአራተኛነት ዲሞክራሲያዊና ስነ ምግባራዊ ህጋዊነት። አንዳንዶች የፖለቲካ ስልጣን በሰው ብቻ መያዝ አለበት ይላሉ።
ኤአይ ዜጎችን በእውነት መወከል ይችላል? ትልቅ ጥያቄ ነው። ክርክር፣ ምርመራ ወይም የሞራል ፍርድ ሊሰጠው ይችላል ወይ? ይሄ ሚና እንግዲህ ህገ መንግስታዊ አጠያያቂ ነው። ተቃዋሚዎች ሚኒስትሮች ሰው መሆን አለባቸው ይላል። ምክንያቱም ህገ መንግስቱ ላይ ያ ስለተጠቀሰ። የፖለቲካ ተቃውሞና የማህበራዊ እምነት ሰዎች ዲላን ካላመኗት ይሄ ሙከራ ሊከሽፍ ይችላል። አንዳንዶች እሷን የፕሮፓጋንዳ ትርኢት አድርገው ያዩታል። ራማ እውነተኛ መዋቅራዊ ለውጥ ሳያደርጉ ሙስናን እየተዋጉ እንደሆነ ለማሳየት የሚጠቀሙባት። ስህተቶች ከተከሰቱ ወይም አድሎ ታይቷል የሚል ስሜት ከተፈጠረ የህዝብ እምነት በፍጥነት ሊጣፋ ይችላል። በጣም የከፋው ደግሞ ዲላ የዲሞክራሲያዊ ማሻሻያ ሳይሆን በቴክኖሎጂ ቁጥጥር ስር ያለ አምባገነንነት ወይም ቴክኖክራቲክ ኦቶሪታሪዝም ምልክት ልትሆን ትችላለች። ታዲያ ከዚህ ጋር ተያይዞ የወደፊት ትዕይንቶች እንዲሁም ዓለም አቀፋዊ አንድምታዎችን እስቲ እንመልከት። ቀጥሎ ምን ይመጣል? ዲላ የአልቤኒያ ሙከራ ብቻ እንዳልሆነች መረዳት አለባችሁ። ለመንግስታዊ አስተዳደር የወደፊት ምሳሌ ልትሆን ትችላለች። በ2030 እና ከዚያም በኋላ የት እንደሚሄድ ይሄ ነገር እስቲ እንገምት። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። እኔ በእጅጉ የደነገጥኩበት ፕሮግራም ነበረ። እሺ ዲላ ኃላፊነት ላይ ስትወጣ 83ቱም ደግሞ ስራ ሲጀምሩ ምን ይፈጠራል? በአጭር ጊዜ ከ2026 እስከ 2028 ያለውን እንመልከት። በ2026 መጨረሻ 83ቱ ረዳቶች ሙሉ በሙሉ ስራ ይጀምራሉ። ፓርላማው ለማጠቃለያ ለፖሊሲ ትንተና እንዲሁም ደግሞ ለዕለት ተዕለት ድጋፍ ይጠቀምባቸዋል። የዲላ የግዢ ስርዓት ሙሉ በሙሉ ተዋህዷል። ያ ማለት የጨረታ ሰነዶችን ትገመግማለች፣ ትመክራለች፣ ግን አሁንም የሰው ባለሙያዎች ይፈርማሉ። ያ ማለት ኤአይ የሰራው ሙሉ በሙሉ ኤአይ አጽድቆት ይጨርሳል ሳይሆን መንግስት ላይ ቼክ ኤንድ ባላንስ የሚሰኘው መዋቅር ኤአይ የሰራውን ሰዎች ያጸድቁታል በማለት ነው። ይሄ ምን ተጽዕኖ ያመጣል? የሙስና ጉዳዮችን መቀነስ፣ ፈጣን የጨረታ ሂደቶችን፣ የህዝብ እምነትን መጨመር እንዲሁም ለአውሮፓ ህብረት አዎንታዊ ምልክት ማሳየት። ነገር ግን ከአውሮፓ ህብረት በኩልም ሲስተናገዱ የነበሩ ጥያቄዎች ነበሩ። በመካከለኛ ጊዜ ደግሞ ከ2028 እስከ 2030 አልቤኒያ መስፋፋት ትጀምራለች። ኤአይ ሚኒስተሮችን ለጤና፣ ለትምህርት፣ ለመሰረተ ልማት በሙከራ ደረጃ ይጀምራሉ። እነዚህ ስርዓቶች የዲላን የአርኪቴክቸር እንደ መሰረት ይጠቀማሉ። ኤአይ ሚኒስተሮች ይተባበራሉ። ይሄ የሚያስገርም ነው። የጤና የኤአይ ወረርሽኞች ይተነበያል። የትምህርት ወይም ኤአይ ትምህርትን ለግለሰብ ይመቻቻል። የግዢ ኤአይ ደግሞ የህዝብን ገንዘብ በብቃት መዋሉን ያረጋግጣል። እስቲ ኤአይ ትምህርት ላይ ሲገባ ያለውን በትንሹ ላስቃኛችሁ። ለምሳሌ አንድ ክፍል ውስጥ የሚማሩ 30 ተማሪዎች ቢኖሩ 30ዎቹም ተማሪዎች የተለያየ ጉብዝና የተለያየ ስንፍና ይኖራቸዋል። ስለዚህ ኤአዩ ለእያንዳንዳቸው የጎበዙበት ነገር ላይ እያስተማረ የሰነፉበትም ነገር ደግሞ በደንብ እንዲገባቸው ፑሽ አድርጓቸው እየጨመረ የተሻሉ ተማሪዎችን ለማብቃት ይረዳል። በረጅም ጊዜ ከ2030 በኋላ ደግሞ ዓለም አቀፍ ተጽዕኖ፣ ሌሎች ሀገራት በመንግስት ውስጥ በኤአይ መሞከር ይጀምራሉ። አንዳንዶች በኤአይ የሚታገዙ ሚኒስቴሮችን ይቀበላሉ፣ ሌሎች ደግሞ ውድቅ ያደርጋሉ። ይሄንን ተመልከቱ። አንድ መንግስት ላይ የሌላ ሀገር ተሞክሮን ይወስዳል። እዚህ ሀገር ይሄ ነገር ተሰርቶ ስለተሳካላቸው እንወስደዋለን፣ እዚህ ሀገር ደግሞ ይሄ ነገር ተሰርቶ ስላልተሳካላቸው እንወስደዋለን። በተጨማሪም ደግሞ ይሄ ሀገርና የኛ ሀገር ተቀራራቢ ነገሮች ስላሉን እኛ ጋር ብንሞክረውም ተመሳሳይ ነገር ልናገኝ እንችላለን የሚሉ ሀሳቦችም ይነሳሉ። ከዛ ጋር ተያይዞ ሃይብሪድ ገቨርነንስ የተባለ አመራርን ልንመለከት እንችላለን። ይሄ እንግዲህ አዲስ ርዕዮታዊ ዓለምን እንዳያመጣም ያስፈራል። ኤአይ ያለበት ማለት ነው። ኤአይ ስርዓቶችን የሚደግፉበት፣ የሚመክሩበት፣ አንዳንዴም ውሳኔ የሚሰጡበት ነገር ግን በሰው ዲሞክራሲያዊ ቁጥጥር ያለ ማለት ነው። ይሄ እንግዲህ የሳይንሳዊ ልብ ወለድ ወይም ሳይንስ ፊክሽን የሚመስል ሁኔታ ነው። እውነት ይሄ በጣም ብላክ ሚረር አይነት ነው ስላችሁ፣ ያ ማለት ብላክ ሚረር የተሰኘ አንድ ፊልም አለ የወደፊት እንደዚህ አይነት ነገሮች ይሆናሉ ብሎ የሚተነበይ። ታዲያ ያንን የሚመስል ዓለም ልንመለከት ነው። ከዚህ ተነስተን አንድ ጠጠር ያለ ጥያቄ መጠየቅ እንችላለን። ከ50 ዓመት በኋላ መንግስታት በሰው ነው የሚገነቡት ወይስ በኮድ ወይም በኤአይ? ትልቅ ጥያቄ ነው። እስቲ ሀሳባችሁን በኮመንት ላይ አስቀምጡልን። እነኛ አይነት ታዳጊ ሀገሮች ላይ እንደዚህ አይነት የሃይብሪድ ገቨርናንስ ቢመጣ ይጠቅመናል ወይስ ይጎዳናል? የእያንዳንዳችሁን ምልከታ በዚህ ጉዳይ እፈልገዋለሁ። በመጨረሻም ስለ ዲላ የምላችሁ ነገር፣ ዲላ ከሙከራ በላይ ነች። ምን ሊሆን እንደሚችል የሚታይበት ወይም ማሳያ ምልክት ነች። እናም ምን ሊበላሽ እንደሚችልም ማስጠንቀቂያ ነች። የምታነሳው ክርክር ግን አልቤኒያ ብቻ ሳይሆን ዓለም አቀፋዊ ክስተት ነው። እናም እናንተን ልጠይቃችሁ፣ በአልቤኒያ ብትኖሩ ኖሮ ዲላንን ታምኗት ነበር ወይ? የኤአይ መንግስት ግዢን ወይም ከዚያ በላይ የሆኑ ኃላፊነቶችን እንድትይዝ ትፈቅዱ ነበር ወይ? ምናልባት በእኛ ሀገር በኢትዮጵያ የኤአይ ሚኒስተር ላያስፈልግ ይችላል ወይስ ያስፈልጋል? ግን ኤአይ ሙስናን፣ ቅልጥፍና ማጣትን ወይም ኢፍትሐዊነትን ለመዋጋት ቢረዳስ መሞከር አለብን ወይስ መጠንቀቅ ነው ያለብን? ሀሳባችሁን እንዳልኳችሁ ከታች በኮሜንት አስቀምጡልኝ።
እንመለከታለን። የአልቤኒያ ደፋር እርምጃ አንድ ትልቅ ፈተና ነው። በእምነት ላይ የተገነባ መንግስት በኤአይ እንደገና መገንባት ይቻላል ወይስ ደግሞ ይሄ ራዕይ በአድሎ በስልጣንና በሰው ውስብስብነት አለቶች ላይ ተከስክሶ ይቀራል? ምንም ይሁን ምን የዲላ ታሪክ የለውጥ ምዕራፍ ነው። በመንግስታዊ አስተዳደር ዲጂታል አድማስ ላይ የምትወጣ ፀሐይ ነች። ይሄን ትልቅ ትንታኔ ስለተመለከታችሁ ከልብ ያመሰግናችኋለሁ። ይሄ ታሪክ እንደኔ አስደማሚ ሆኖ ካገኛችሁ ላይክ አድርጉት። በጣም ስላስገረመኝ ወደ እናንተ በዚህ ቴክ ስቶሪስ ፕሮግራማችን ላይ አቅርቤላችኋል። የዛሬው ቪዲዮአችን እንዴት ተመለከታችሁት? እጅግ ካስደነገጡኝ በዚህ ዩቲዩብ ቻናል ላይ ካቀረብኳቸው ፕሮግራሞች ውስጥ አንዱ ነው። ምክንያቱም ስለ ኤአይ የተለያዩ ቲፖችን አንስቼላችኋለሁ። ኤአይን ተጠቅማችሁ ሶፍትዌር መስራት እንደምትችሉ፣ ኤአይን ተጠቅማችሁ በርካታ ነገሮች ማድረግ እንደምትችሉ፣ ከዛም አልፌ በአርቲፊሻል ኢንተለጀንስ ላይ በነፃ ኮርሶችን እዚህ አዘጋጅቼላችኋለሁ። ገንዘብ እንድታገኙ፣ የተለያዩ ስራዎችን እንድትሰሩ እንዲያግዛችሁ። ነገር ግን ኤአይ በዚህ በቅርብ ጊዜ ውስጥ ይመራናል፣ በቃ መሪዎቻችን ይሆናሉ ብዬ አስቤ አላቅም። ይሄንን ክስተት ለእናንተ የማስመለክተው እኔ ጥሩ ነገር ነው ብቻ ማለት አልችልም፣ መጥፎ ነገር ነው ብቻ ማለት አልችልም። ነገር ግን ሃይብሪድ የሆነውን ሲስተም በእጅጉ ደግፈዋለሁ። ነገር ግን እንዴት ተመለከታችሁት? ይሄ ነገር ወዴት እየሄደ ነው የሚለውን መመልከት እፈልጋለሁ። በዚሁ ከቀጠልን የሰዎች የስራ እድል ማጣት፣ የሰዎች እንግዲህ የህዝብ ቁጥር በዓለም ላይ እየጨመረ ከመምጣቱ ጋር ተያይዞ አሳሳቢ ደረጃ ላይ እንዳንደርስ፣ ወታደሮችም ኤአይ የሚሆኑ ከሆነ ማያረጁ የማይደክሙ ወታደሮች ይሆናሉ። የፖሊስ አባላቶቻችን፣ መኪኖቻችን፣ የምንጠቀማቸው ስልኮች አስደንጋጭ አስገራሚ ጊዜ ላይ እንመጣለን። እንዴት ተመለከታችሁት? ጆኤል ታላርጊ ነኝ። የዛሬው የቴክ ስቶሪስ ፕሮግራማችን ይሄንን ይመስላል። ከቴክኖሎጂ ጋር ታዲያ አንድ ፕሮግራም ብጋብዛችሁ ሙሉ በሙሉ በኤአይ ራን የምታደርግ ከተማ አለች። ሼንዤን ትባላለች። ስለዛች ከተማ ማወቅ ከፈለጋችሁ ይሄንን ቀጣይ ቪዲዮ እንድትመለከቱት ጋብዛችኋለሁ። እዛ ቪዲዮ ላይ እንገናኝ። መልካም ቆይታ።